አዎ አብጃለሁ። ህይወቴን እየበጠበጥሽው ስለሆነ አሳብደሽኛል። እኔ አላምንም ብርቱካን፣ እያለቀሽ ነው? ቆይ ዙፋኔን ብቻ መልሽልኝ። ቆይ ለምንድን ነው ባሌን ከኔ መነጠል የምትፈልጊው? ድሀ ስለሆንኩ ነው ይሄን ያክል ልትቀበይኝ አልቻልሽው? ልዩበት ለረፍበት። እንግዲያውስ ማንነቴን አሳይሻለሁ። ምን መሆንሽ ነው? ኧረ እባካችሁ ተረጋግታችሁ አሉ። ትሰሚኛለሽ ዙፋን? እንግዲያውስ እርምሽን አውጪ። አንቺና በረከት ወንድምና እህት አይደላችሁም በቃ። ይኸው ምክንያቱም ልጄ ስለሆነች እኮ ነው። ወላጅ እናቷ ማለት ወላጅ እናቷማ ቤተክርስቲያን ደርሼ ልምጣ ብለው ወጡ። እሺ ባሌን አባሽ ነው ያለችው? እንዴት ደፍሬ ነው እጅሽን እኔ ላይ ያነሳሽው? አንቺ ሰይጣን ምን እያደረግሽ ነው? ደግሞ ዛርበይ ዘለሽ እንዳያ ሰው ላይ መቆም ነው እንዴ አንቺ የምታውቂው? ምን እያደረግሽ ነው? ምንድነው ስፈትሽ የነበረው? የባሌ መድኃኒት። ምን ነው አልሰማሽኝም? የባሌ መድኃኒት ነው እየፈለግኩ የነበረው። ባሌን ተንከባክቤ እዚህ ያደረስኩት እኔ ነኝ። ወይኔ ማዬ፣ ምን አለ ትንሽ ብትታገሽ ይኖረው። ምን ነው የማላቅ መስሎሽ ነበር? ትሰሚኛለሽ? አሁን ሌላ ነገር ሳይፈጠር ቀጥ ብለሽ ከክፍሌ ውጭልኝ። ችግር የለውም። እኔም ባሌም እዚህ መቆየት ፍላጎት የለንም። መድኃኒቱን ስጪኝና ቀጥ ብለን እንወጣልሻለን። ትሰሚኛለሽ? አሁን ስለ ወንድም ያወራ ሰው የለም። አሁን ቀጥ ብለሽ ከክፍሌ ውጭልኝ። ትሰሚያለሽ? በህይወቴ እንዳንቺ የታገስኩት ሰው የለም። ለማንኛውም እኔ አሁን መብቴ እንዴት ማስከበር እንዳለብኝ አውቃለሁ። መድኃኒቱን ስጪኝና እኔ ከዚህ ቤት እወጣለሁ። ውጭልኝ ብዬሻለሁ። ነይ ቀጥ ብለሽ ውጭልኝ። አልወጣም። የምታመጪው ነው ያለው። ማረጋውንማ አሳይሻለሁ። ነይ ውጭኝ። ኡፍ የታባቱ ነው የደበቀችው? ከክፍሏ ጨው የት ሊሄድ ይችላል? አስቢ በረከት በፍጹም መዳን የለበትም። አስቢ እሱ ዳነ ማለት እኮ ይሄ ሀብት ይሄ ነው ነገር ያንቺ ነው። ተረጋግተሽ አስቢ። ሰይጣን መናጥ አይዞሽ ወንድሜ፣ አሁን ምንም እንዳታስብ፣ እኔ ያለውን እጠብቅሃለሁ። አይዞሽ ወንድሜ። ምንድነው ወንድሜ? እጅን እያንቀሳቀስከው እኮ ነው። አልጠበኩም ነበር ወንድሜ። ይኸውልህ ወንድሜ፣ እኔ በጣም ደስ ብሎኛል። አንተ ተሽሎ እስክትሄድ ድረስ በጣም ነው የጓጓሁት። ግን ወንድሜ አደራህን፣ ሰውነትህ መንቀሳቀስ መጀመሩ ማንም እንዲያውቅ አልፈልግም። እሺ? በተለይ ደግሞ ይቺ ሰይጣን ብርቱካን ተብዬዋ እንድትሰማ አልፈልግም። በፍጹም እንድትሰማ አልፈልግም። እሺ ወንድሜ? አይዞሽ ወንድሜ። የምትፈልጊው ማመጣልሽ ነገር አለ? የለም። ምን ነው የተፈጠረ ነገር አለ እንዴ? እሱን አንቺ ልጠይቅሽ እንጂ እስከ ዛሬ ድረስ ወንድሜ ላይ ሲፈጸም የነበረውን ግፍ እንዴ እሱን እያወቅሽ እንዴት አትነግሪኝም? ምኞት እንዴ? እሺ በቃ ተይው። እሱን ራሴ በማስተካከለው መንገድ አስተካክለዋለሁ። ጋሽን ይዘሽው መሄድ ከቻልሽ ይዘሽው ሂጂ። ምንድን ነው ያልሽው? ጋሽ እዚህ ቤት መሆኑ ለሱ ጥሩ አይደለም።
ስለዚህ ከቻልሽ ይዘሽ ውጪ። ምን ማለት ነው? ያቺ አረመኔ ወንድሜን እስከ ዛሬ ድረስ እየመረዘችው እንደነበር ታውቂ ነበር ማለት ነው ምኞት? ወይ ጋሽ ምን አባቴ ላድርግልኝ? የወንዶች ወንድ ነበር። አንድ ተራ ምስኪን ሰራተኛ ነኝ እኔ። እሺ ምን ላደርግ እችላለሁ? ማረግ ትችይ ምን ታረጊለት ነበር? ናግባ እንጂ ናግባ። እንግዲህ መኖሪያ ቤታችን ይሄን ይመስላል። ካሁን በኋላ የዚህ ቤት አባወራም የዚህ ቤት ጌታ እሳቸው ናቸው። የሚልሽን ማንኛውም ነገር ያለምንም ቅድመ ሁኔታ እንድታረጊለት ፈልጋለሁ። አልገባኝም ግን እኔ ቤት ውስጥ ሰው የለም አላልሽኝም? ታዲያ አሁንስ ማን አለ? ማንም እኮ የለም። እሱ ማን ነው? እሱ አይሰማም። የሚሰማ መስሎ ነው? አይሰማም እኮ። ሰማኛለህ እንዴ አንተ? አንተ እኮ ነው አይሰማም። ኧረ ግፍ ነው እንደዛ ይደረጋል። አፍሽን ዝጊ። አንቺንም እንደሱ አድርጌ እንዳልጎልትሽ ውዴ። የምታደርጊው ነገር ደስ አይልም። ተይ የኔ ፍቅር። አሁንም አላመከኝም አይደለ? ቆይ በደንብ ላሳይክ። ሀሎ፣ ትሰማለህ? ትሰማለህ ወይ? አይሰማም። እንዳልኩ ነው። ታየህ አይደል? ምንም አይሰራ። እጁ አይሰራ፣ እግሩ አይሰራ፣ መናገር አይችል፣ መብላ ዝም ብሎ የተቀመጠ በድን ሰው ታውቃለህ? በድን እንደዛ አድርገህ አስበው። እኔን ተመልከተኝ። እኔ ጌታ፣ እዚህ ቤት ሁሉን ነገር ማድረግ የምችለው እኔ ብቻ ነኝ። አሁን ደግሞ አንተም ተቀላቅለሃል። ምኞት እያናገርኩሽ እኮ ነው። ጠራሽኝ እንዴ? ቆይ ምን እያሰብሽ ነበር ይሄን ያህል? ምንም። ምኞት ንገሪኝ እንጂ ልትነግሪኝ የፈለግሽው ነገር እንዳለው እኮ ያስታውቅብሻል። ምኞት ንገሪኝ። እሺ ስለሚሰብስባችሁ እየደወላችሁ ነው? አይ አይደለም። አንቺ ደግሞ ማነሽ? ሰው በር ላይ ምንድን ነው የምትሰሪው? አይ ቤት ተሳስቼ ልሄድ ነው። ነይ አንቺማ ቤት ተሳስተሽ አይመስለኝም። እንዴት እንደዚህ ልትይኝ ቻልሽ? ምክንያቱም ቅድም ስመጣ ጀምሮ አይቼሻለሁኝ። የሆነ ነገር እንደፈለግሽ ግልጽ ነው። ምንድን ነው? ዙፋንን ፈልጊያት ነው። ዙፋን? ለምንድን ነው የፈለግሻት? ይኸው ምክንያቱም ልጄ ስለሆነች እኮ ነው። ደግሞ እንደዚህ ያላችሁ በየቤቱ መዞር ጀመራችሁ? እኔን ስታይኝ ለትሽን አልመሰልኩሽም? ይገባኛል። እንኳን ላንቺ ነገሩ ለኔ በጣም ከባድ ነው። እንዴት ነው ነገሩ? ሴትዮ አመረርሽው እንዴ? እኔ እውነቴን ነው መቤት። ማንም ይሄንን ነገር ብናገር አያምነኝም። እኔም እናት መሆን የሚገባኝ ሰው አይደለም። እቺ ነገር ሳች ከለ ወጣበና ምናውራት ነኝ።
ሄሎ፣ ሰላም ነው ዶክተር? ደህና ዋሉ? አለን ይመስገን። ይቅርታ በስራ ሰዓት ደውዬ እየረበሽኩ መሰለኝ። አዎ እኔማ አንድ ነገር ጨንቆኝ ነበርና ላማክሩት ነበር አደዋወሌ። እንትን ወንድሜ በድንገት እጁን ማንቀሳቀስ ጀመረ። አዎ ግን ዶክተር ታውቂ የለ ወንድሜ ለዚህ ደረጃ የደረሰው ተመርዞ ነው። ጠላቶቹ ደግሞ አሁን እሱ ደህና መሆኑን ቢያውቁ እስከ መጨረሻው ይገሉብኛል። ይህንን ሳስብ ደግሞ በጭንቀት ይፈነዳ ነው። ምን ላድርግ ዶክተር? ምን የምረን ነው ዶክተር? ማለቴ እርሶ ቤት ወንድሜ ሊቀመጥ? እርሱማ ጥሩ ነው ዶክተር። የእርሶ ከሱ ጎን መሆን እንዴ ለእኔም ለልቤም እረፍት ይሰጠኛል ዶክተር። በቃ ዶክተር እንደዛ ከሆነማ ወደ ማታ አካባቢ ማንም ሳያቀን ይዤ እመጣለሁ። ግን ዶክተር ከዛ በፊት ቤት መታ አንዴ ብታዩ ደስ ይለኛል። እሺ ዶክተር ያመሰግናለሁ። በጣም አመሰግናለሁ። እሺ ዶክተር ቻው። አይዞሽ ወንድሜ አይዞ፣ ከዚሽ ከተረገመች ሴት አድናለሁ። እሺ አይዞ። እማዬ እንደሆነ ምንም እየተረዳችኝ አይደለም። አይዞ አለሁልህ። አይዞ እሺ በቃ ስደውልልህ መተህ ትወስደናለህ። እሺ ቻው። እሺ አጅሪት ጉድ እኮ ነው። አይ ፈጣሪ፣ ጉድ ሳይሰማ መስከረም አይጠባ አሉ። አንዳንድ ሰው የራሱን ህይወት ሳያስተካክል የሰው ያማስላል። ምን አዳርታለሽ? መናገር የፈለግሽው ነገር ካለ በግልጽ አትናገሪም? አይ እንግዲህ ማለት ከአንቺ ጋር የተነጋገረ ሰው የለም። በገዛ ቤቴ ደግሞ የፈለኩትን ማለት እችላለሁ። እንደ አንዳንድ ሲወስ ግን አይገርም። ሰው እንዴት ወላጅ እናቱን እንኳን አያውቅም? ምንድን ነው የምትቀባጠሪው? አንቺ እንደሆነ ወሬ አያልቅብሽ። ምን እቀባጥራለሁ ብለሽ ነው? የአንዳንድ ሲወት እንደው በሚስጥር የተሞላ ነው። እንዲሁ ነገሩ ገርሞኝ ነው። እጭ እንግዲህ በእናትሽ አለፍልፊብኝ ትመስላለች። አሁን እንኳን ግቢ፣ ለጊዜው እንደፈለግሽ። ማታ ሁሉም በተሰበሰቡበት ጉድሽን ስለማፈላው ያን አንቺ በራስሽ ጉዳይ ስትዋዝኝ ያን የማይረባ ወንድምሽን በግልጽ አገኘዋለሁ። ሄሎ፣ ስመኝት ነው ያለሽው? አሁን እንኳን ሳስበው ልጅሽን የምትተዋወቂበት ጊዜ የደረሰ ይመስለኛል። የምሬን ነው። በቃ እዛው ጠብቂኝ፣ ራሴ መጥቼ ወስድሻለሁ። እንዳታረፍጂ። ሴጣን የሆነ ነገር ማስባለች። በጤናዋ አይሆን የሆነ ደስ ያለኝ ያላለኝ ስሜት አለ። አላውቅም። ወንድሜ ተነስ።
ወንድሜ ተነስ፣ መነሳት መሄድ አለብን። ተነስ፣ እዚህ ቤት ለደቂቃ መቀመጥ የለብንም። ተነስ። ኦልሬዲ አሁን ዶክተሩ እየመጣ ነው፣ ቼክ ያደርጋል። እንሄዳለን። ተነሳ ወንድሜ፣ አግዘኝ እንጂ ወንድሜ። ተነሳ። ቆይ ዊልቸርህን ላምጣልህ። ሰላም ነው በረከት እንዴት ነው በረከት? አሁን ጥሩ ለውጥ አለ። አዎ ቅድም በስልክ የነገርኩት ይሄኛው እጁ ነው ተንቀሳቀስ ያልኩት፣ ይሄኛው ግራችሁ ማለት ነው። አሪፍ። ዶክተር በጣም ነው የማመሰግነው። መድኃኒቱ ላይ እንደዚህ በፍጥነት ለውጥ አያለው ብዬ አላስብም። ኧረ ችግር የለም፣ ስራችን አለ። ጥሩ ላይ ያለው ጥሩ ለውጥ ላይ ያለው ጥሩ ለውጥ አይደለ? አዎ። ኦኬ በረከት እየጎበስክ ነው በጣም። እስኪ እጅን አንዴ እስኪ ዘርጋ። ኦኬ እስኪ አንዴ ትንሽ። ኦኬ አይዞህ ጎበዝ፣ ጥሩ ለውጥ ላይ ነው ያለው። እስኪ እጅን አንዴ ለውጥ አለው አይደል? በጣም ጥሩ ለውጥ ላይ ነው። እንግዲህ ምን ታደርጊያለሽ? እዚህ ለደህንነቱ የሚያሰጋው ከሆነ እኔ ጋር መጥቶ ትሪት እናደርገዋለን። በጣም ነው የማመሰግነው ዶክተር። አሁን አስቸኳይ ጉዳይ ስላለኝ ነው። ስደውልሽ ይዘን ነው እንሄዳለን። እሺ በረከት በርታሽ። አንተ ጠንካራና ጎበዝ ልጅ ነሽ። ትድናለህ። ዶክተር በጣም ነው የማመሰግነው። መልካም ቀን። ሸኙት። እሺ እንደነገረን ነው ለውጥ እንደጓጓው እሷ ራሱ እንዴት እንደጓጓች ብታያት ማሚ። እውነትሽን ነው። ታዲያ ሁሉንም ነገር አሁን ስንሄድ የምታየው ነገር አይደል እንዴ? የእናት አንጀት ነው አይደል? እኔ ራሴ እናንተን ደስታ እስከማይ ድረስ እንዴት እንደጓጓው ብታይ። ለማንኛውም ፈጠን ብለን እንሄድ ይሻላል። ሰዎች ሁሉ መሳፈ አረፈኝ ተርቸች መጣ ተጠ የኔ ልጅ ወይኔ ምንድነው የምትይው? ትሰሚኛለሽ? ማነሽ ደግሞ ይቺ? አልገባኝም። ምን እየተካሄደ ነው? የምን ሻንጣ ነው? ምን አገባሽ? አርፈሽ ኑሮሽን ኑሪ። ሲጀመር አይመለከትሽ። ኑሮዬንማ እንዳልኖሩ አንቺ ይዘሽዋል። በየት በኩል ልኑረው? ትሰሚኛለሽ? ባሌ ከዚህ ቦታ ንቅንቅ አይላትም።
መቼስ የማስበውን ነገር ለማድረግ እያሰብሽ አይደለም አይደል? ነገርኩሽ። አንቺ የፈለግሽውን ማሰብ ትቻለሽ። ሲጀመር ደግሞ እኔ ከአንቺ ጋር መነጋገር ግዴታ አይደለም። አሁን ከፊቴ ዞር በይልኝ። እኔ በህይወት ቆሜ እሱን ከዚህ ቦታ ይዘሽ የትም ቦታ ንቅንቅ አትይም እያልኩሽ ነው። ሰሚኛለሽ? ያንቺን ፈቃድ የጠየቀ የለም። እሺ ወንድሜን ደግሞ የትም የመውሰድ መብት አለኝ። ከአንቺ ደግሞ እረፍት ያስፈልገዋል። ትሰሚኛለሽ ዙፋን? ገለሽኝ ከሆነ በሬሳዬ ላይ ትሻያለሽ። ብርቱካን አሁን ከመንገዴ ዞር በይልኝ። ዙፋን አትፈታተኝኝ። ኧረ እባካችሁ ተረጋግታችሁ አሉ። ማንሽ ደግሞ ይቺ? ለነገሩ አይመለከተኝም። ብርቱካን አሁን ከፊቴ ዞር በይልኝ፣ ዞር በይልኝ። አይደለም ትሰሚያለሽ? በረከት ከዚህ ቤት እኔ በህይወት እያለሁ የትም ንቅንቅ አይልም። እንግዲያውስ ማረጎን አሳይሻለሁ። ቶኒ ኧረ እባክሽ ልጄ እባክሽ፣ ኧረ እባክሽ፣ ኧረ በእናትሽ ልቀቂያት። ወይኔ ልጄ እባክሽ ልቀቂኝ። እናትሽ የምትልሽን ስሚያት። ወንድሜ ስል አይደለም አንቺን ሌላ ሰው ካለ እኔ የዙፋን ወላጅ እናት ነኝ። ወላጅ እናቷ ማለት ወላጅ እናቷማ ቤተክርስቲያን ደርሼ ልምጣ ብለው ወጡ። እመኚኝ የኔ ልጅ፣ እኔ ወላጅ እናቷ ነኝ። የኔም ቤት ተሳስተሽ ይሆናል። አሁን ባለቤቶቹ ከመጡ ጥሩ ነገር አይፈጠርም። በይኔ ውጭ እንደው ዶክተር እንዴት እንደማመሰግኖትና ውለታዎት እንዴት እንደምመልስ አላውቅም። ብቻ በጣም ነው የማመሰግነው። ምንም ችግር የለውም። ባይሆንም እንደምሽ ደህና ይሁን እንጂ አንቺ ብዙም አትጨነቂ። እኔ የምልሽ ስልክሽ ከቅድም ጀምሮ እየጠራ ነው። ምናልባት አስፈላጊ ሊሆን ይችላል። ለምን አታነሺው? አይ አይደለም፣ ዋናው የወንድሜ ጤና ነው ዶክተር። ኦኬ፣ እንደሱ ካልሽ መልካም ይሁን። እኔ የምለው ዶክተር ባለቤትና ልጅስ? የባለቤቴ እናት ቤት ሄደዋል፣ ይመለሳሉ በቅርቡ። አይ ምናልባት ወንድሜ ከእርሶ ጋር መሆኑ ችግር እንዳያመጣውበት ብዬ ነው። አረ በፍጹም፣ ባለቤቴም ሆነ ልጄ በጣም መልካም ሰዎች ናቸው። ነገሩን ይረዱታል እንጂ ምንም አይሉም። አትጨነቂ። ይልቅ አንቺ አንዴ አንተ አንዴ አንቱ እያልሽ እኔን እያጨናነቅሽ ነው። ስለዚህ ካለን ቀረቤታ አንጻር አንተ ብትይኝ ይቀለኛል። በቃ እሺ ዶክተር፣ እንደዛ ከሆነ ጥሩ። እኔም በቤት ለማንም ሳልናገር ነው የወጣሁት። እናቴም ትጨናነቃለሽ። ልሂድ። ጥሩ እሺ። አንቺ እንግዲህ ወንድምሽን በፈለግሽው ጊዜ መተሽ ማየት ትችያለሽ። እሺ እሺ ዶክተር። ወንድሜ አሁን እዚህ ማንም አይነካም። እሺ ምንም ነገር እንዳትጨነቅ። በይ እንግዲህ ላስወጣሽ ነው። በጣም አመሰግናለሁ። እሺ ልጅ በረከት እንግዲህ በረከት እንግዲህ ከኔ ጋር ብዙ ቴራፒዎች እና የተለያዩ ስፖርቶች እንሰራለን። አይደብርም? እንደ ቤት ያው ጊዜው ከፍቷል። በመድኃኒት መርዘው አንተን እንደዚህ ያደረጉ፣ ግን ምንም ነገር አትጨነቅ። ለእህትህ ከፈጣሪ በታች አንተን እንደማድንህ ቃል ገብቼላታለሁ። ስለዚህ አትጨነቅ። ቅድም እንዳልኩ ይሄ ቤት ቤትህ ነው። እንደ ቤት እሺ፣ ዘና በል። እሺ ልጅ በረከት፣ አሁን ወደ ስራችን እንገባለን። ትንሽ ረፍት አድርግና እግርህን፣ ወገብህን፣ እጅህን ማሳጅ አድርጋለሁ። እስከዛ ረፍት አድርግ። እሺ
እሺ ባሌን ታባሽ ነው ያለችው። ደፍሬ ነው እጅሽን እኔ ላይ ያነሳሽው? ባሌን ትዳራሽ እየጠየኩሽ እንጂ አባሽ እሱ መጠበቅ ያንቺ ስራ ነበር። ተይ እንጂ እዚሁ ለነገር ውስጥ ያንቺ እጅ ደልበት የማይሰማ እሱን አሽለሻልሽው። እሺ ይኸውልሽ ዙፋን፣ እሺ አሁን ተረጋግቼ ልጠይቅሽ፣ ባሌን የት ነው የወሰድሽው? ሞት ወደ ሌለበት ነው የወሰድኩት። ጠይቂኛ። የምትጠይቂኝ ነገር የለም? ምን ልጠይቅሽ? አንቺ እኮ በሽተኛ ነሽ። ትሰሚኛለሽ? አሁን ደክሞኛል፣ ማረፍ እፈልጋለሁ። ከፊቴ ዞር በይልኝ። ዙፋን ግን ምን አድርጌሽ ነው ይሄን ያህል እያሰቃየሽኝ ያለሽው? ቆይ ለምንድን ነው ባሌን ከኔ መነጠል የምትፈልጊው? ለምንድን ነው ይሄን ያህል የጠላሽኝ? እኔ አላምንም። ብርቱካን እያለቀሽ ነው? ቆይ ዙፋን ይሄን ብቻ መልሽልኝ። ቆይ ለምንድን ነው ባሌን ከኔ መነጠል የምትፈልጊው? ድሀ ስለሆንኩ ነው ይሄን ያክል ልትቀበይኝ አልቻልሽው? ተይ ብርቱካን፣ እኔ እማዬ ወይ በረከት አይደለሁም። ይሄ ያዞን ባሽን ማም ነው። አሁን ልይበት፣ ልረፍበት። እንግዲያውስ ማንነቴን አሳይሻለሁ። ምን መሆንሽ ነው ዙፋን? በቃ አሁን በቃ ትዕግስቴ ሁሉ ከአቅሜ በላይ ሆኗል። አልቋል። ማለት የታገሰው አሁን ልረፍበት። በጣም ደክሞኛል። ላይሽ አልፈልግም ብርቱካን። ትሰሚኛለሽ ዙፋን? እንግዲያውስ እርምሽን አውጪ። አንቺና በረከት ወንድምና እህት አይደላችሁም። በቃ ጭራሽ አንቺ አብደሻል። እያበድሽ ነው ብርቱካን። አሁን ከፊቴ ዞር በይልኝ። እየቀለድኩ መስሎሽ ነው አይደለ? እንግዲያውስ እርምሽን አውጪ። በረከት ወንድምሽ አይደለም እያልኩሽ ነው ብርቱካን። አሁን ሴጣኔን እያመጣሽው ነው። ከአጠገቤ ዞር በይልኝ። አዎ እትዬም እናትሽ አይደሉም። ያንቺ እናት እስር ቤት ነበሩ። አሁን በቅርብ ነው ከእስር የወጡት። ስሟም ስመኝ ይባላል። አንቺ ለይቶልሻል ብርቱካን። እብድ። አዎ አብጃለሁ። ህይወቴን እየበጠበጥሽው ስለሆነ አሳብደሽኛል። ትሰሚኛለሽ? አሁን ሌላ ነገር ሳይፈጠር ከአጠገቤ ዞር በይልኝ። ግድ የለም አሁን ዞርልሻለሁ። ነገ ግን እናትሽ መታ ስትነግርሽ ነግራኝ ነበር ትይኛለሽ። ምን እያለችኝ ነው? ምኑን አሰብኩት? እችማ ሆን ብላ ከዓላማዬ ልታሰናክለኝ ነው። እኔ ደግሞ ምንም ቢሆን ከወንድሜ ጎን ነው የምሆነው። የአፍ እንቅስቃሴ ስፖርት ነው የምንሰራው። አሁን የአፍ እንቅስቃሴ ወደታች ወደታች ለመክፈት ሞክር። ወደታች በደንብ ክፈተው። ጎበዝ። አየው። አይዞህ። ጠንከርማ ማለት አለበት። በል አሁን እንድገመው። ወደዚህ እስኪ ወደዛ። አይዞን በረከት። ጎበዝና ጠንካራ እንደሆንክ ነው እኔ የማውቀው። የምን ተስፋ መቁረጥ ነው? ይኸውልህ ተስፋ ካለ ነው የምትድነው። ጥሩ ነገር አሳይተኸኛል እኮ። በል አሁን ድገመው። አንድ ዙር ወደታች። በል ክፈት። ጎበዝ። ጠንክር። እሺ መግጠም። እሺ ወደዛ እንደምንም እዚያው። እሺ ወደዚህ አንድ። ጎበዝ። እሺ ጥሩ ለውጥ ላይ ነህ። እሺ እጅን ደግሞ የስ በጣም እሺ። እንድትገመው። እሺ አሁን መድኃኒት እንሰጥሃለን። ይህ መድኃኒት ይበልጥ ያረጋግሃል፣ እንቅልፍ እንድታገኝ ያደርግሃል። በረከት መዳን ትፈልጋለህ አይደለ? እንደዚህማ አታበሳጨኝ። እስካሁን ጥሩ ነበር። በል እንካ፣ እምቢ አይባልም። እሺ ጎበዝ። አይዞሽ፣ እዚሁ ናት ትመጣለች።
ድንጋጤው ለገጠሽ? በጠዋቱ አትልከፊኝ፣ ተይኝ። ተይ እንጂ እንግዲህ አስቀምጠሽ ወደ ልትሄጂ ነው? ያኮ በጣም ነው ነው። የኔ ቆንጆ ልጅ እንዴት ነው ያደግሽው? እናትሽ አናፈቀችሽ? አንዴ ነይ እስቲ ቀፊ። ጭራሽ ደግሞ ለዚህ ድራማሽ ሰው ይዘሽ መጣሽ። እማዬ ሳትመለስ አሁን ይዘሻት ውጪ። ልጄ እናትሽ እኔ ነኝ። እንዳስረዳሽ እንኳን ትንሽ እድል ስጭ። አንቺ ሴትዮ ምንድን ነው የምትዩ? አሁን ከዚህ ካላስወጣሻት ግን ፖሊስ ነው የምጠራው። ትንሽ እኮ እድል ብትሰጪኝ ሁሉንም ነገር ትረጂ ነበረ። እባክሽ የኔ ልጅ። አሁን ለመጨረሻ ጊዜ ነው የምጠይቅሽ፣ ትወጫለሽ አትውጭ? ትሰሚኛለሽ? ሞኝ አትሁኚ። እቴቴ እናትሽ አይደለችም፣ በረከትም ወንድምሽ አይደለም። እባክሽ እንደዚህ አትሁኚ። እንዴ እሷም እኮ በአንድ ጊዜ እንደማትቀበልሽ ግልጽ ነው። እሷም እኮ እውነት አላት። እሺ አሁን ምንድን ነው የማደርገው? ይኸውልሽ ወይ በቃ ካልሆነ ነገ ተመልሰሽ ነያ። ወዴት እሄዳለሁ? እዚህ ውስጥ ከምትመጣ ጠብቃታለሁ እንጂ። ይኸውልሽ አሁን እንደዚህ ማድረግ አንችልም። እኔ እዚህ በጣም ብዙ ማድረግ ያለብኝ ነገር አለ። ስለዚህ እባክሽ ተነሽና ሂጂ። ተይ እንጂ እንደሱ አትበይ። እስከምትመጣ እንኳን ባይሆን ልጠብቃት። የትም አትሄጂም። እቺም እዛ የቁም ሬሳ ጋር ነው የምትሻለሽ። የትም አትሄጂም። አንቺ ቆይ ትናንት የመጣሽው አይደለሽ እንዴ? ደግሞ ምን ፈልገሽ ነው? ልጄ ነው የምፈልገው። እስካሁን በብቸኝነት የተንገላታሁት ይበቃኛል። ልጄ ይቅርታ፣ ግን አንቺም እንደ ልጄ አታምኚኝም አይደል? ምክንያቱም እኔን ማንም ሰው አይሰማኝም፣ ማንም ሰው አይረዳኝም። እስር ቤት መስርቼ ወጥቶ ብቸኛ ሰው ነኝ። ክፈቱት ጎበዞች፣ በደንብ ክፈቱት። ቆይ ማንን እንደዚህ የምታወራው?